ለምሳሌ አንድ የውሃ ጉድጓድ ባለበት በሆነ ያህል ራዲየስ ውስጥ ሌሎች ማብዛት አይቻልም። እና አንድ ተማሪ አሰርቼ ነበር እና ትልቅ ለውጥ ነው ያለው። ባልቻ አካባቢ የነበሩት ቤቶች ጀስት ግራውንድ የነበሩ ቤቶች ናቸው። እንዴት ነው ማኔጅ ማድረግስ ያለብን? ማኔጅመንቱም ራሱን የቻለ ችግር ስለሚያሳይና በቂ ውሃ አገኛለሁ ወይ? ስለዚህ መጠየቅ ያለበት መጀመሪያ ውሃውን የሚያቀርበው አካል። ሳኒተሪ ዲዛይን ሲሰራ ምን ኮንሲደር መደረግ አለበት? ድሮ የነበረው ስታንዳርድ አለ፣ በዛ መሰረት ነው እስካሁን እየተሰራ ያለው እስከማውቀው ድረስ። ግን አሁን ደግሞ ይሄ ፖፑሌሽኑ እየጨመረ ነው፣ እድገታችንም እየጨመረ ነው፣ ፍላጎቱም እየጨመረ ስለሆነ ያንን ልናሳካ ካልቻልን ህንፃዎቹን እንገነባቸዋለን፣ ግን ውሃ ላይኖራቸው ነው። ከግራውንድ ወተር ቴብልም ወስደን በተጠቀምን ቁጥር የሚያመጣው የራሱ የሆነ ድሮባክም ስላለው እንደው ግን ያሉንን ሪሶርሶች ከዲዛይን ጀምሮ እንዴት እንጠቀማቸው፣ እንደገና ደግሞ እያንዳንዱስ ግለሰብ ውሃን እንዴት ይጠቀመው፣ እሱ ላይ እንደው ሙያዊ የሆነ አስተያየቶትን ቢሰጡ። ኦኬ እንግዲህ አጠቃቀምና የውሃን ከመቆጠብ አንጻር የሚለውን ነገር ለማየት እንግዲህ ውሃ በተለያየ መንገድ ሊባክን ይችላል። እንግዲህ አሁን የተነሳው ጥያቄ ሁለት አይነት ነገሮች አሉ። ለምሳሌ ቅድም ከማኔጅመንት አንጻር ከምን አንጻር ብለን ውሃ እንግዲህ የውሃ ኮምፖነንቶች አንደኛ ሶርስ አለ፣ ሁለተኛ ትሪትመንት አለ፣ ሶስተኛ ትራንስሚሽን ላይ እናለ። ከዛ እንግዲህ ውሃ ዲዛይን የሚጀምረው በከተሞች ከሄድን ወደ ህንፃው መጣለሁ። ዲዛይን የሚጀምረው ከሰው የሚጀምረው አይደለም እንዴ? ምን ያህል ውሃ እንደምንፈልግ ከሰው ነው የምንጀምረው አይደለም? ዶሜስቲክ ምን ያህል ፖፑሌሽን አለ፣ በዚህ እናልመት ምን ይሆናል ምንም ብለን ያንን ይዘን ወደ ሶርስ እንሄዳለን። ስንጀምር ከሰው ነው የጀመርነው። ወደ ሶርስ እንሄድና መጨረሻ ላይም ውሃውን የምናመጣው ለሰው ነው። ስለዚህ መነሻውም መጨረሻውም ሰው ነው። ስለዚህ በዚህ መሃል ከሰፕላይ ሳይድ ነው የምንለው ይሄንን ሰው ጋር እስኪደርስ ድረስ ያለው ሰፕላይ ሳይድ የሚተዳደረው በውሃና ፍሳሽ ባለስልጣኖች ነው፣ በየትኛውም ከተማ ብንሄድ። ስለዚህ በዚህ መሃል የሚጠፋ ውሃ አለ ማለት የሚባክን ውሃ አለ። ዜሮ ማድረግ አይቻልም፣ ግን በተቻለ መጠን መቀነስ አለብን። ይሄ ሰፕላይ ሳይድ ነው። ግን ግቢያችን ወተር ሜትራችንን ነክቶ ቆጣሪያችንን ነክቶ ከገባ በኋላ የእኛ ድርሻ ነው፣ የተጠቃሚ ድርሻ ነው። ስለዚህ እዛ እንዴት ነው የምንጠቀመው? እሱ እንዴት ሬጉሌትድ ይሁን? እንግዲህ ሁለት ነገር ነው። ሰው ኢንቫይሮንመንታሊ የውሃ የሚያደርሰውን ጥቅም፣ የውሃ መጥፋት ደግሞ የሚያደርሰውን ችግር ተረድቶ ኮንሸስ ሆኖ ውሃን መቆጠብ እስኪያቅ ድረስ የሚያደርጉ አሉ። ሁሉ ሰው ላይ ያደርግ ይችላል። ስለዚህ በምን መንገድ ሬጉሌትድ ይሁን ነው እንግዲህ አንደኛው ዲዛይን ነው። እንግዲህ አሁን ዲዛይን ብለሽ አነሳሽው፣ ዲዛይን ብቻ በቂ አይደለም ሬጉሌሽን ከሌለ። ለምሳሌ በፊት ብዙ ጊዜ ማነሳው ኤግዛምፕል ነው። የኤሌክትሪኩ ሴክተር ቀደም ብሎ ኢቭን አንድ ሰው መብራት የሚያስገባ ከሆነ G+1ም G+2ም ቢሆን ኢቭን ዲዛይኑ ቼክ ያደርጋል። መስሪያ ቤቱ ዲዛይን ኦፊስ የሚደረገው ብቻ አይደለም፣ መብራት ከማስገባቱ በፊት ዲዛይኑን ቼክ ያደርግ ነበረ ከድሮ ጀምሮ።
በእንትንስ ላይ ለምንድን ነው ማይሆነው? በዚህ ዲዛይን ቼኪንግ ብቻ ሳይሆን ኦፊሶች ጋር ብቻ ሳይሆን ውሃና ፍሳሾች ትላልቅ ዲማንድ ያለው ጥያቄ ሲመጣ አሁን አይተው ይሄን ያህል የሚለውን አሁን ያለን ውሃ ይሄ ስለሆነ ይሄን ያህል ነው የምንሰጠው ማለት ጀምረዋል። ግን የውስጥ ዲዛይኑን አይቶ ቢያንስ በሬጉሌሽን መደገፍ አለበት ብለው ይሄ ውሃ ቆጣቢ የሆኑ ፊክስቸሮች መቀመጥ አለባቸው። ለምሳሌ ፍለሽ የምናደርገው ከ12 ሊትር እስከ 4 ሊትር እስከ 5 ሊትር ነው። ከ12 5 አወረድ ነው ማለት ብዙ ነው የምንቆጥበው። ይሄ ግን በዲዛይነሩ ብቻ ሳይሆን በሬጉሌሽንም መደገፍ አለበት። ስለዚህ የሚገጠሙ እንትኖች ወተር ሴቪንግ መሆን አለባቸው። በጣም ለግዠሪየስ በሆኑ ቦታዎች ካልሆኑ በስተቀር ለምን ዲማንድ ስለሚያደርግ ምናምን ብለን ውሃ ቆጣቢ የሆኑ ስማርት ታፖች በተለይ ብዙ ህዝብ የሚጠቀምባቸው ቦታዎች ላይ ውሃን ከፍተን ትተነው እንዳንሄድ እጃችንን ብቻ ስንሰድ ውሃ እንዲሰጠን የሚያደርግ ሲስተሞች እነኚህን በሪኤንፎርስ የሚደረግበት መካኒዝም መኖር አለበት አይደለም። ስለዚህ ዲዛይነሮችም ያንን ኢንክሉድ እንዲያደርጉ ዲዛይናቸው ለወተር ሴቪንግ ኮንትሪቢዩት እንዲያደርጉ የሚያደርግ ሬጉሌሽን ወይም መመሪያ ነገር ኖሮ ኢንፎርስ መደረግ አለበት። ከዛ ሌላ ግን ቴክኒካሊ ሌሎችም ነገሮች ማድረግ ይቻላል። ለምሳሌ የሻወርና የምናምን መስመርን ከሽንት ቤት መስመር መለየት። ስለዚህ ያንን ግሬ ወተር አክሞ ለእንትን ለመጠጥ ሳይሆን ለሌሎች ነገሮች መጠቀም ያንን ኢንከሬጅ የሚያደርግ አሁን ሊድስ ምናምን በሚል ሌቭል የሚሰጣቸው ህንፃዎች ይሄንን ኢንከሬጅ የሚያደርግ ኢቭን ቢልዲንጎች ሲሰሩ ሁለት አይነት ሲስተም እንዲኖራቸው የሚል አይደለም። እነኚህ አይነት ነገሮች ውሃን ለመቆጠብ የሚያስችሉ ዲዛይኖች እንዲሰሩ በእንትን ብቻ ሳይሆን በሬጉሌሽኖች፣ በኮዶች፣ በመሳሰሉትም ነገሮች እንትን መባል ይኖርበታል። ስለዚህ የውሃን መቆጠብ አንድ ቃል አለም ይሄ ከቆጣሪ በኋላ ያለው የፍላጎት ሳይድ በፍላጎት በኩል ያለ ማኔጅመንት ልንለው እንችላለን። ግን ቴክኒካሊ ዲማንድ ሳይድ ማኔጅመንት ነው። በዲማንድ ሳይድም ውሃ መቆጠብ ይቻላል። እና ከዚህ በፊት ጥሩ ኤግዛምፕል ብዙ ጊዜ ማነሳው ኤፕኮ ነው። ኤፕኮ ዲማንድ ሳይድን ኤነርጂ ከሚባክን ብሎ ከብዙ ዓመታት በፊት እንትኖችን አምፖሎችን ራሱ አምጥቶ ኤነርጂ ሴቪንግ ሰው ሊከፍል ሲሄድ ኦልሞስት በነፃ ነበር የሚሰጠው በርካሽ ዋጋ። ከዛ ሰው ራሱ ጥቅሙን አውቆ መግዛት ጀመረ። እንዲህ አይነት ኢኒሼቲቮች ያስፈልጋሉ። አሁን ግን ይሄንን የመቆጣጠር ስልጣኑን ለማን ነው በተለይ በዲዛይን ስቴጅ ያለውን ለማን ነው መስጠት የሚቻለው? ማለት ግንባታ ፍቃድና ቁጥጥር አለ። እነሱ ከዲዛይን አንጻር እነሱ የሚቆጣጠሩት አለ አይደል? ሳኒታሪም፣ ኤሌክትሪካልም፣ አርክቴክቸራል ሁሉንም ይቆጣጠሩታል፣ ያዩታል። እነሱ ጋር ይሄ የዲዛይን ስቴጁ እነሱ ጋር ማለቅ የሚኖርበት አይሆንም። ምክንያቱም ቴክኒካል ነገሮችን ሞር ከፈንክሽን ጋር በተያያዘ እነሱ በደንብ ዲዛይን አድርገው ሞዲፋይ አድርገው እነዛ ችግሮችን ሶልቭ አድርገው ባለሙያው እያንዳንዱ ኢንዲቪዥዋል ፕሮፌሽናል ሶልቭ አድርጎ ያንን ፍቃድ ተሰጥቶት ለመጠቀም ቢደረግና ከዛ ደግሞ ያኛው በዲዛይኑ መሰረት ደግሞ መሰራቱን ደግሞ ውሃና ፍሳሽ መቆጣጠር ቢችል እንደዛ አይነት አግባብ ነው የሚሻለው ወይንስ የሚወጡትን ዲዛይኖች ውሃና ፍሳሽ ቢቆጣጠራቸው ነው? በተለይ የሳኒታሪ ፓርቱን እንዴት ነው አሁን ማኔጅ ሊደረግ የሚችለው? እንግዲህ አሁን ኮድ ሪቫይዝድ እየተደረገ ነው እና ሰስቴናቢሊቲ ኢሹ ወተር ሴቪንግ የዲዛይን ኮዱ ነው የዲዛይን ኮዱ እና ሰስቴናቢሊቲ ኢሹዎች ምናምኖች ገብተውበታል። ግን እነኚህ ኢንፎርስ ሁሉን ነገር ኢንፎርስ ማድረግ ያስቸግራል። ኢንፎርስ ማድረግ አንዳንዶቹ ሪኮሜንዴሽኖች ይሆናሉ፣ አንዳንዶቹ ኢንፎርስመንቶች ይሆናሉ። ስለዚህ
በተቻለ መጠን አንዱ ኮሜንት የነበረው የበፊቱ ኮድ እነኚህ አስፔክቶችን አያይም የሚል ስለሆነ እነኚህ ኮንሴፕቶች ገብተውበታል። ግን ስቲል ይህንን ሲስተርን ሳይሆን ባለ አራቱን መጠቀም አለብህ የሚል ነገር ኮድ ውስጥ ሊገባ አይችልም። Do you get my point? ባለ አራቱን ሊትሩን ብቻ ነው መጠቀም ያለብህ፣ ባለ 12ቱን አትጠቀም የሚል ሊገባ አይችልም አይደለም። ይሄ ሬጉላተሪና ትልቅ አዌርነስ የመፍጠር ጉዳይ ውጤት ነው የሚሆን። አሁን እንትንም እኮ አላስገደደም። ኤፕኮም እኮ እንትን ሲያደል ለኤነርጂ ሴቪንግ አምጥቶ በርካሽ ነው የሸጠው። Do you get my point? ስለዚህ ያልሆነ ነገርም ኮድ ውስጥ መግባት አይችልም። ስለዚህ አንደኛ ከፍተኛ ወተር ሴቪንግ እንዲኖር ብዙ አዌርነስ ስራዎች መሰራት አለባቸው። ሁለተኛ ለምሳሌ ራሱ ለፍቃድ ከመስጠት ነጋዴዎች የሚያመጡትን እንዲህ አይነት ነገሮች እንዲመጡ ኢንከሬጅ ማድረግ ሰፕላየርስ አለ አይደለም፣ እንደዛ አይነት ነገሮች መኖር አለባቸው። ይሄ ከኮድ ከምናምን ውጭ የሚሰሩ ነገሮች ናቸው። ለእኔ እንትን የሚለኝ የሆነ ሪኮመንድ ሰስተነብል የሆነ ነገር እንዲደረግ ሪኮመንድ ማድረግ፣ ለምሳሌ ዱዋል ሲስተም ኢንከሬጅ ማድረግ የመሳሰሉት ነገሮች ላይ መስራት ይቻላል። ግን አሁን ስትሪክትሊ ሰፓሬትሊ ስሩት የሚል አንድ ጊዜ ህግ አውጥቶ ቀላቅላችሁ ከሰራችሁ ፍቃድ አልሰጥም ማለት የሚቻልበት ደረጃ አልደረስንም። ጌት ማይ ፖይንት። ዞሮ እንትኖቹ ላይ ነው መጀመሪያው ላይ እንደሳስ ስታንዳርድ ብናስቀምጣቸው ዲዛይነሩም ያንን ፎሎ ሲያደርግ አለ አይደለም። አሁን አንዳንዶች ዲዛይነሮች ማድረግ ጀምረዋል። ግሬ ወተር ላይንን ለብቻ፣ ብላክ ወተር ላይንን ለብቻ መስራት ጀምረዋል። ያ ምንድነው ኢቭን የዲዛይኑንና የቢልዲንጉን የሊድስ ደረጃ ከፍ ያደርገዋል። ሊድ ሰርቲፊኬት የሚሰጠው ምን ያህል ውሃ ኮንሰርቭ ታደርጋለህ፣ ለኤንቫይሮንመንታል ምን ያህል እንትን ታደርጋለህ በሚለው ነው። ኤዲት ሰርቲፊኬሽን ጋር በተያያዘ ከዛ አንጻር እንትን ይላል። እንደ ጀነራል ግን ይሄን የውሃ አጠቃቀም ላይ ግን ጀነራል የሆኑ ኮንሰፕቶች ግን ኮዱ ላይ ቢካተቱ እኔ በዛም ላይ ስላለን ተካተዋል። ገቨርኒንጉም እሱ ይመስላል። እሱ ገቨርን ካደረገ ኢንፎርስ ማድረግ ይችላል። ዲዛይን የሚሰራውም ሰው ያን ፎሎ ያደርጋል። ኤንቫይሮንመንታል ነገር ወተር ሴፍቲ ወተር ምናምንም የሚሉ ነገሮች ኮዱ ላይ ለማካተት ተሞክሯል። ግን እሱን ኢንተርፕሬት እንዴት ይደረጋል፣ እንዴት ኢንፎርስ ይደረጋል የሚለው ግን ኢት ጎዝ ዳውን ወደ ባለሙያና ማቴሪያል አቅርቦቱ ላይ ነው። አሁን ማቴሪያል ሰፕላየርስ ከገበያው ጋር ነው የሚያቀርቡት። ኢንፎርስ ከተደረገ ይቀይሩና ያቀርባሉ። አሁን ለምሳሌ አንድ የሆነ በቅርብ ጊዜ የአሜሪካን ሚቺጋን አካባቢ የውሃ ከፍተኛ የወተር ኳሊቲ ችግር ነበር። ብዙ ጥናት አድርገው ከዛ በኋላ ይሄ ዩኒቨርሲቲ የሚሰራው ሪሰርች ነበረ። ዩሪን ዳይቨርሽን ቶይለት ምናምን አይነት ነገሮች የሚሰራው እና እነሱ ሄደው መጨረሻ ላይ ወደ ኮድ ሊያስገቡት ችለዋል። ግን የተወሰነ ጊዜ መሄድ አለበት ከመግባቱ በፊት ፕራክቲስ ተደርጎ ምናምን ተደርጎ አዋጭነቱ ምናምን ኮድ ከሆነ ህግ ይሆናል። ስለዚህ you have to enforce it። ግን አዌርነሱን ሳንፈጥር ምን ሳንል ስትሪክትሊ ከነገ ጀምሮ ሴፓሬት ላይን ዱዋል ላይን ስሩ ማለት እንችላለን ወይ ነው የኔ ጥያቄ። እሱን ያስቸግር ይሆናል። ግን እያንዳንዱ ፕሮፌሽናል ግን አትሊስት ፕሮፐር የሆነ ወተር ማኔጅመንቱን ዲዛይኑ ላይ ኢምፕሊመንት ማድረግ አለበት ብዬ አስባለሁ። ምንድነው አሁን ለምሳሌ የእጅ መታጠቢያ የሚሄደውን ውሃ ተመልሶ ለፍላሽ እንዲሆን ዳትማች ትሪትመንትም ሳያስፈልገው ኮስትም ሳያስፈልገው እንደዛ ለመጠቀም የሚቻልበት ሲስተም ቢኖር እዛ ላይ በደንብ ቢጠና እዛ ላይ የሚሰሩት ፕሮፌሽናሎች። ምክንያቱም እጥረት ካለ ሶሉሽን መፍጠር አለብን። አሁን እኔ ለምሳሌ ሪሰንትሊ ሪቪው የምናደርጋቸው ዲዛይኖች አሉ እና አንዱ ሰጀስት የምናደርገው ግሬ ወተርን ሴፓሬትሊ ማስኬድ እና ትሪት አድርጎ ሊጠቀም የሚችልበትን ሁኔታ መፍጠር የሚል ነው እና እሱን አድርገው ሴፓሬት አድርገው ለተለያየ ፐርፐስ ለነን ፖርቴብል ፐርፐስ መጠቀም ትሬንዱ ወደዛ እየሄደ ነው። አሁን ግሬ ወተርን አትሊስት መለየት
ከብላክ ወተር መለየት። ግን አንዳንዴ ምንድን ነው የሚሆነው? ግሬ ወተርን ላይኑ ለብቻ ይሆንና ብላክ ወተር ላይኑ ለብቻ ይሆንና ትሪትመንቱ አይኖሩም። መጨረሻ ላይ ይቀላቀላሉ፣ ይሄዱና ይወጣሉ። ግን ያ ሲስተም ለብቻ መኖሩ ግን ምን አለው? ፋርዘር አንድ ስቴፕ ሄደን ትሪት እናድርግ ብንል ቢያንስ ለብቻ ታፕ ልናደርገው እንችላለን። ታፕ ልናደርገው እንችላለን። ትሪትመንት ፕላንቱን እንኳን ባንሰራ ታፑን እንኳን ለይተን በሆነ ነገር መጠቀም እንችላለን የሚለው ሴፓሬት መሆኑ ከዛ አንጻር እንደዛ አይነት እንትኖች እየመጡ ነው። ግሬ ወተርን መለየት ከብላክ ወተር ህግም አይ ቲንክ ሪሰንት ይወጣል። እንግዲህ አሁን ይሄ ስለ ውሃው ሶርሳችን ስለ ማኔጅመንቱ እያነሳን ነው። ግን ያው ከዛ ደግሞ ምንድነው ውሃውን ተጠቅመነው ዌስት ይሆናል አይደል? የሚቀጥለው የዲስከሽን ፖይንታችንም ያው እያወራንም ወደዛ ይዞን ስለመጣ ነው እሱ ነው የሚሆነውና ሪሰንትሊ የሚወጣ አይ ቲንክ እንደ መመሪያ ነገር አለ። በፊት ከእያንዳንዱ ሃውስሆልድ እንትን ብለን የሚወጣውን ነገር ወደ ውጭ እንለቃለን ወይ ደግሞ በየቤታችን ተሰብስቦ የሚሄድ መስመር ላይ ሁሉም እየከተተ በዛ እያደረገ ይወጣል። ሰምሃው ሜን ላይ ይገባል ወይ ወንዝ ላይ ይገባል ኦር የሆነ ቦታ ይገባል። አሁን አንደኛ እሱንም ወደ መከልከል ተመቷል። ሁሉም ሰው አንለስ ይሄ የዝናብ ኦር ሰርፌስ ድሬኔጅ የሆኑ ነገሮች በስተቀር ወደ ውጭ መልቀቅ ተከልክሏል። ስለሱ በሰፊው እናነሳለን። ግን ኦቨርኦል አሁን እንደው ይሄ የተጠቀምናቸው ነገሮች ያው ዌስት ይሆናሉ። ዘን እነዛ ዌስቶች ማኔጅ የሚደረጉበትስ መንገድ ምን ያክል ነው? እንደው ኦቨርኦል ሀገራችን ላይ ያለው ምን ያክል ነው? ሁለተኛ ያው አውሳም ደግሞ ቅድም ዲስከስ ያደረግነው ነበር። አሁን ኢምፕሊመንት እያደረገው ያለ ፕሮጀክት አለ። በየሰፈሮቻችን መሀል ላይ እየተቆፈረ እየተዘረጋ ያለ ሲስተም አለ። ኮሌክሽን ሲስተሙ ማለት ነው። ከቤታችን የሚወጣው ዌስት በዛ እያረገ ይሄድና አይ ቲንክ ፋይናሊ አቃቂ ወር ቃሊቲ አካባቢ ትልቅ ትሪትመንት ይኖረዋል። እዛ ይገባና ትሪት ይደረጋል የሚል ነው። ያው ኦንጎይንግ ፕሮጀክት ነው። ሰፊ ስለሆነ ከተማው እንግዲህ ተጀምሯል። ያው ጊዜ ሊፈጅ ይችላል። ሲጠናቀቅ ግን ሀሳቡ ያ ነው የሚሆነው which is good። ግን እንዴት ነው እስቲ አሁን ራሱ ያለው ሲስተም እንዴት ነው? ቢኮዝ በየቦታው ስንሄድ የተለያዩ ሰፈሮች ውስጥ ያው ስናልፍ ማንቀሳቀሱን አይነት ሽታዎች የተለያዩ ነገሮች ይገጥሙናል። አብዛኛውን ካየንም ወይ ሴፕቲክ ታንክ አይነት ሞርሻል ያለ ነገር ካየን ሴፕቲክ ታንክ ነው የምናየው። በየግቢ ውስጥ ሴፕቲክ ታንክ ይኖራል። ያ ሴፕቲክ ታንክ ግን አብዛኛውን ካየነው ቦተሙ ክፍት ነው። ፐርኮሌት ያደርጋል ወደ ግራውንድ ሶ በምን ያህል ጊዜ ላይ 10-15 ሜትር ኪዩብ ግቢ ውስጥ ይሰራል። ግን ሲመጠጥ አይተነው አናውቅም። which is ለግራውንድ ዋተሩም ሌላ ሄዴክ የሆነ ነገር ነውና እነዚህን ነገሮች እንደው አንደኛ ከስታንዳርዱም አንፃር እንዴት መሆን አለባቸው? ኮዳችንስ ከዲዛይን አሰራር ጋር የተቀመጠው ነገር ምንድን ነው የሚያስገድደው? እስቲ እዚህ ለሰፊው እየተበናረግና እዚህ ወተር ትሪትመንቱ ማኔጅመንቱ እንዴት ስዌሬጅ ላይኖቹ ላይ ነው። ኦኬ ወደ ሳኒቴሽኑ ከገባን እንግዲህ ሳኒቴሽን ልክ እንደ ውሃው ደረጃ አለው። ስለዚህ ሳኒቴሽናችን ለምሳሌ ቅድም ለውሃው እንዳልኩት ገጠር ላይ ብንሄድ ሊሆን የሚችለው ግቢ ውስጥ የሚኖር ሽንት ቤት የሽንት ቤቱ ደረጃ ሊለያይ ይችላል። ለምን ህዝቡ ተራርቆ ስለሰፈረ። ስለዚህ ምንም ብንለው ጉድጓድም እዚህ ጋር ቆፍረን ሌላ ጉድጓድ ደግሞ መቀየር እንችላለን ቦታ ስላለ። ስለዚህ አንዱ እሱ ነው። ከዛ ወደ ከተማ ስንመጣ ግን ሰው ተጠጋግቶ ነው የሰፈረው። ስለዚህ ሳኒቴሽን ክሪቲካል ይሆናል። ብዙም ኦኬ ከድሮ ጀምሮ ሳኒቴሽን የምንለው ነገር ቢኖርም በሞደርን ሴንሱ ራሱ የሳኒተሪ ኢንጂነሪንግ ኢንቫይሮንመንታል ኢንጂነሪንግ የምንለው ሪሰንት ፌኖሜና ነው። ማለት ከ19ኛው ኢንዱስትሪያላይዜሽን ወዲህ የእነ እንግሊዝ የምናምን ከተሞች እያደጉ የአሜሪካ ከተሞች እያደጉ ሲሄዱ ከተማማ ውስጥ ያለው ችግር ከውሃ አቅርቦት የበለጠ ሳኒቴሽኑ እንደሆነ ሰው ተጠጋግቶ ስለሚኖር ያንን በደንብ ማኔጅ ካላደረጉ ሪሊ ከተማው መቀጠል እንደማይችል አይነት ነገር የተደረሰው
በ1860ዎቹ ምናምን አካባቢ ነው። እንደውም አንድ እኔ የምጠቀምበት አንድ ስላይድ እንደለኝና ዌልካም ቱ ስቲንኪንግ ለንደን ምናምን የሚል ጋዜጣ ላይ ያለ ነገር አለ እና ፓርላማ ሁሉ መቀመጥ እስኪያቅታቸው ከተማው ሸቶ ነበር። ከዛ ምንድን ነው ያደረጉት? የትሪትመንት ኮንሴፕት የለም ማኔ። ስለዚህ ዌስቱን ሰብስበው ወደ ታች መላክ ነው። ትራንስፖርቴሽን ሲስተሙ ነው የቀደመው። ከዛ በኋላ ነው ስለ ትሪትመንት ማሰብ የተጀመረው እና አሁን በእንትን ደረጃ ኮምባይንድ የሆነ ስቶር ሞተሩንም ሽንት ቤቱን አብረው ሰብስበው ነው የሚወስዱት የነበረው እና ብዙዎቹ ከተሞች አሁን ኮምባይንድ የሆነ ሲስተም ያላቸው የድሮ ከተሞች ከዛ የመጣ ነው። እኛ እንግዲህ ሳኒቴሽን ስንል በእኛ ሀገር ከተማ ሂስቶሪካሊ አንዳንድ ቤተመንግስቶች አካባቢ ወይም ደግሞ እንደነ ጀጎል ወይም እንደ ላሊበላ አካባቢ ድሬኔጅ ምናምን ከመስራት ሌላ ሳኒቴሽን አዲስ አበባ እንግዲህ 100 ምናምን ዓመቷ ነው ከተመሰረተችበት ጊዜ ጀምሮ it was a problem። በ1897 ምኒልክ መንገድ ላይ መጸዳዳት ክልክል ነው የሚል እስኪያውጁ ድረስ የተደረሰበት ነበር፣ እዚሁ ማለት ነው ትንሿ ከተማ ውስጥ። እዚህ አሁን ይሄ ከተማ አድጓል፣ በጣም ተጠጋግቶ ነው ያለው። ስለዚህ በዚህ ከተማ ደረጃ የሚፈለገው ጊዜውን የጠበቀ የሳኒቴሽን ሲስተም ነው። ስለዚህ በትክክል እንትን ካልን ቢኖረን ሁሉም ከተማ ውስጥ ያለው አካባቢ በስዌር ሲስተም ተኮልኩሎ ተሰብስቦ ዲሴንትራላይዝድ በሆኑ ትሪትመንት ፕላንቶች ትሪት ተደርጎ ትሪትድ የሆነው ወደ ኢንቫይሮንመንቱ ወይም ለተለያየ በዚህ ደረጃ ምን ያህል ሄደናል? ገና ነን፣ ግን ምንም አልሰራንም ማለት አንችልም። ለምን አይ ቲንክ በ1980 ምን አካባቢ ነው የመጀመሪያ ቃሊቲ ዌስት ወተር ትሪትመንት ፕላንት የተሰራው። ከኤፍቢ ምናምን አካባቢ ጀምሮ በዚህ በቤተ መንግስቱ ወደ ታች ወርዶ በዚህ በሜክሲኮ አድርጎ የተሰራ። ከዛ ወዲህ እንግዲህ ቃሊቲ 10,000 ነበረ፣ ወደ 100,000 አድጓል። ካፓሲቲው ዴሊ ካፓሲቲው ሐዋሳ ከተሞቹን በማስተር ፕላን ከፋፍሎ የኢስተርን ካሽመንት የሚል ፕሮጀክት አለው አሁን ከትሪትመንት ፕላንቱ ጋር፣ ሌሎችም አሉ። ስለዚህ የሚደረግ ጥረት አለ። ግን ማወቅ ያለብን አሁንም በሲወር ኮኔክትድ የሆነው ቦታ የተወሰነ ፐርሰንቱ ነው። አብዛኛው ቦታ ኮኔክትድ አይደለም። ስለዚህ ሌላ አይነት ሲስተም አለ። ምን ማለት ነው? ኮኔክትድ ካልሆነ ምንድን ነው የሚሆነው? ያው የግድ ሳኒቴሽን ፋሲሊቲ ስላለ ፌካል ስለጅ ማኔጅመንቱን በቫኪዩም በመኪኖች ተሰብስቦ ወደ ማጣሪያ ቦታ ይሄዳል። ሁለተኛው ሲስተም ይሄ ነው። ሌላው ሲስተም ደግሞ ያው እንደምታውቁት ቅድም ባነሳችሁት ጥያቄ መሰረት የሃውሲንግ ዲቨሎፕመንት በጣም ተስፋፍቶ ኮንዶሚኒየሞችን 30,000 20,000 ያለውን ሰው በሴፕቲክ ታንክ ማኔጅ ማድረግ ከባድ ስለሆነ እነኚህ ኮምፓክት የሆኑ ትሪትመንት ፕላንቶች እንደነ ኤምቢአር አይነቶች የተደረጉበትም አለ። ስለዚህ በአዲስ አበባ ደረጃ ከሄድን ሁሉም ሳይክል አለ፣ እንትኑም አለ፣ ኮሌክሽኑም አለ፣ ትራንስፖርቱም አለ፣ ትሪትመንቱም አለ። ከቨር አላደረገም ግን። ስለዚህ ከቨር ያልተደረገው ኤሪያ በተለያየ መንገድ ኢንቫይሮንመንት ውስጥ ነው የሚገባው። ስለዚህ ፍሬሽ ወተር ሪሶርሳችንን ከተማ ውስጥ ያለው ተበላሽቷል። ይሄ ታወቀ ነው። 30 40 50 ዓመት በፊት የአዲስ አበባ ወጣቶች ይዋኙ ነበር ወንዞቻቸው ውስጥ። አሁን ግን መዋኘት አንችልም። የፖሊሽን ውጤት ነው። ያ መቀየር አለበት። ይሄ በአዲስ አበባ ደረጃ ሲሆን እንደ አገር ከሄድን ደግሞ ገና ነው ማለት ብዙዎቹ ከተሞች አሁን ፕሮጀክት ዋና ሚኒስትሪ ኦፍ ወተር ኤንድ ኤነርጂ የተለያዩ ፕሮግራሞች አሉት። የ23 ከተሞች የ28 ከተሞች ሳኒቴሽን ሲቲ ዋይድ ኢንክሉሲቭ ሳኒቴሽን የሚል ፕሮግራም አለው እና እስከ ቅርብ ጊዜ ድረስ የነበረው ምንድን ነው? ዌስቱ ጀነሬት ያደርጋል፣
ኢቨን ቫኪዩም ትረክ ይኖራቸዋል ከተሞቹ፣ ነገር ግን ትሪትመንት ፕላንት የላቸውም። ስለዚህ መጠው ሄደው ኢንቫይሮንመንት ውስጥ ነው የሚደፉት። ያንን ለመቀነስ በተለያዩ ከተሞች ከወርልድ ባንክ እና ዋኖስ ናሽናል ፕሮግራም ጋር በተያያዘ የሳኒቴሽን ፕሮጀክቶች ተቀርጸው አትሊስት በመጀመሪያ ደረጃ ፌካል ስሌጅ ማኔጅመንት ፕላንቶች እንዲሰሩ እና ብዙዎቹ ኮንሰልታንቶች በምናምን እየተሰሩ ኢምፕሊሜንቴሽን ደረጃ የገቡ ፕሮጀክቶች አሉ። ስለዚህ እንደ ሀገር ስናየው በሳኒቴሽን የመጨረሻው ቫልዩ ቼን የሳኒቴሽን ቫልዩ ቼን ከየት ነው የሚጀምረው? ከቤት ይጀምራል። ዘን ትራንስፖርት አድርገን ትሪትመንት ፕላንት ካልወሰድ ነው ጀነሬትድ ሆኖ ወደ ኢንቫይሮንመንቱ ነው የሚገባው። አብዛኛው አሁን እኛ ሀገር ያለው እንደዛ ነው። ጀነሬትድ ሆኖ ወደ ኢንቫይሮንመንቱ ነው የሚገባው። ግን ያንን ለማስቀረት በተለያዩ ከተሞች ፕሮጀክቶች ተቀርጸዋል፣ እየተሰሩ ነው። አንዳንዶቹ ኢምፕሊሜንቴሽን ገብተዋል ማለት ኮንስትራክሽን ፌስ ገብተዋል። ያን ጊዜ ምን ይሆናል? አትሊስት ጀነሬትድ የሆነው ዌስት ወደ ትሪትመንት ፕላንት ሊሄድ ይችላል። ስለዚህ that is why የቀድም የውሃ እጥረትን ወይም የውሃ ወተር ሴኩሪቲን በተመለከተ ስናነሳ አንዱ እኛ የውሃ ያለንን መጠን ፍሬሽ ውሃ ያለንን መጠን እየቀነሰ ያለው ፖሉሽናችን ሃይ መሆኑ ነው። ፖሉሽን ውሃችን ሃይ መሆኑ ነው እና በወርልድ ስታንዳርድም ሴቭሊ ማኔጅድ ሳኒቴሽን ምናምን ላይ ያለን ፐርሰንቴጅ ዝቅተኛ የሆነበት ምክንያት ከተሞቹ አሉ፣ ግን ኦልሞስት ኦል ከተሞች ከአዲስ አበባ በስተቀር ትሪትመንት ፕላንት የላቸው። ምናልባት ትሪትመንት ፕላንት በአንዳንድ ከተሞች የምናየው የት ነው? ዩኒቨርሲቲዎች ውስጥ ሊሆን ይችላል። እና ያለው ሁኔታ ይሄ ነው። አሁን ግን በዚህ በወተር ትሪትመንታችን ላይ ወይ ደግሞ ይሄ ከግቢያችን የሚወጣውን እያንዳንዱን ቆሻሻ ፕሮፐርሊ ማኔጅ ካደረግ ነው ያለንን የውሃ አቅርቦትም ፕሮቴክት እናረጋለን ማለት ነው። ስለዚህ አሁን ይሄ ጉዳይ ኢንዲቪጁዋል እያንዳንዳችን ጋር በየቤታችን የሚመጣ ይሆናል ማለት ነው። አሁን ድሮ የሚደረገው ምንድነው? ሴፕቲክ ታንክ ይቆፈራል። በፊት ስፔስ ነበረው። መለስኩም ይሄድበት አልነካሁትም። አስታውሽ አሁን ምንድነው እንግዲህ በመጀመሪያ በዴፊኒሽን ላይ እንስማ። አካዳሚ ካረካችሁት አረከው እንዳትሉ ችግር የለም። በዘልማድ ነው ሴፕቲክ ታንክ የምንለው። እሺ በዘልማድ እንጂ በዴፊኒሽን ደረጃ ሴፕቲክ ታንክ ያለው በጣም የተወሰኑ ቤቶች ነው። ሴፕቲክ ታንክ ማለት በዴፊኒሽን መግቢያ ያለው መውጫ አለው። ስለዚህ ቦታ ያስፈልጋል። ወጥቶ ሶካዌ ፒት የሚባል ነገር ውስጥ መግባት አለበት። ብዙዎቻችን ጋር ያለው ግን መውጫ የለውም፣ መግቢያ ያለው ሴስፑል ነው የሚባለው። ጉድጓድ ማጠራቀሚያ ነው፣ በቃ ማጠራቀሚያ ነው። ስለጁ ይጠራቀማል፣ ሌላው ይሰርጋል። እንደውም ኢንቴንሽናሊ ከታች አይለሰንም። ሴፕቲክ ታንክ ከሆነ በህጉ ኢቭን ኮድ ላይ ሁሉ አለ፣ በህጉ ወተር ታይት መሆን አለበት ከውስጥ እንዳይወጣ። ስለዚህ ሚስኖመር ነው። አሁን ይሄ ሴፕቲክ ታንክ የምንለው በጣም ኢንስቲትዩሽኖች ጋር ሊኖር ይችላል፣ ትልቅ ግቢ ያላቸው ዩኒቨርሲቲዎች ጋር ሊኖር ይችላል ምናምን፣ ግን ኮንዶሚኒየሞች ጋር ተሞክሯል። ግን ያለን ሴስፑል በዚህ እንስማማ። ሴፕቲክ ታንክ አውተር የትኛው ቦታ ላይ ነው ማለት ሰው 150 ካሪ ሜትር ላይ ወይ 175 ካሪ ሜትር ላይ ቤቱ ሰርቶ ሴፕቲክ ታንክ ሰርቶ ሶካዌ ፒት አድርጎ ምናምን አድርጎ ቦታ የለውም፣ ስፔስ የለውም። ስለዚህ ጀስቲፋይድ ነው ማለት አይደለም፣ ግን ኢት ኢዝ ኖት ሴፕቲክ ታንክ። ስለዚህ ሌላው እንግዲህ ቢያንስ ግሬ ወተሩን ግቢው ማኔጅ ያርግ፣ አስርጎም ይሁን ምንም ያድርግ የሚል አሁን ቀደም ያነሳው ህግ አለ። ያ ምናልባት የሚያደርገው ምንድነው የተወሰነ ፓርት ወተር ፖሉሽንን ሊቀንስ ይችላል ከግቢ ስለማይወጣ ስለሚያሰርገው። ግን አውቶማቲክ ትሪት አድርጎ ካልተጠቀመበት ናቹራሊ የሚሆነው ያ ግራውንድ ወተር ካለ ግራውንድ ወተሩን ነው አፌክት የሚያደርገው። ስለዚህ አሁን የሳኒቴሽን ሲስተማችን ዲቨሎፕ ስላላደረገ ያለን ሳኒቴሽን ኦንሳይት ሳኒቴሽን መሆኑ ራሱ ኦንሳይት ሳኒቴሽን መሆኑ የግራውንድ ወተራችንን ዲስአድቫንቴጅ የኦንሳይት ሳኒቴሽን ግራውንድ ወተር
ፖሊዩት ያደርጋል። በተለይ ሻሎ የሆነው 100-200 ያለው ወልጋ አይደርስም። ሻሎ የሆነውን አንኮንፋይንድ አኩፈር የምንለውን ግን ፖሊዩት ያደርጋል። ስለዚህ አንዱ እኮ ምንድን ነው ከተማን ከተማ የሚያሰኘው በቂ ውሃ አቅርቦት እና ፕሮፐር ጽዳት ሲኖረው ነው። ጽዳት ኢንጀነራል ጽዳት ግን ከምን ይመጣል ነው? ጽዳት የሚመጣው ዌስትን በትክክል ፍሳሽን በትክክል ማኔጅ ከማድረግ ነው። በትክክል ለማድረግ ውሃ ለማቅረብ አሁን እኛ ምን ብለናል? ግድብ መስራት አለብን፣ ጉድጓድ መቆፈር አለብን፣ ትራንስሚሽን ላይን መስራት አለብን ብለናል አይደል? ዌስቱንም በትክክል ማኔጅ ለማድረግ ቺፕ አይደለም። ሲወር ላይንስ መስራት አለብን፣ ዌስት ወተር ትሪትመንት ፕላንት መስራት አለብን። ስለዚህ ምንም የውሃና የሳኒቴሽን ጉዳይ ርካሽ የሚባል ነገር የለውም። ለዚህም ነው ፐብሊክ የሆነው። ለምን ግለሰቦች ገብተው ሊያተርፉበት አይችሉም አይደለም? ወተር ሰፕላይ በማድረግ ሊያተርፉ አይችሉም። ለምን? በትክክል እንነጋገር። የእንትን ውሃ እዚህ ጋር የ1 ሊትር ውሃ ስንት ነው የሚሸጠው? 20 ብር። እሺ 1 ሜትር ኪዩብ ስንት ይሆናል? 20 ሺህ ብር። ሰው 20 ሺህ ብር ውሃ ገዝቶ ሻወር ይወስዳል? ልብስ ያጥባል? ግን አውሳ 1 ሜትር ኩብ ውሃ በቦኖ ከሆነ በሳንቲም ደረጃ በእንትንም ከሆነ በሳንቲም ወይ 1 ብር ደረጃ ነው የሚሸጠው። ግን ይሄኛው የትሪትመንት ስቴጁም አለ አይደለ? ይሄ ለመጠጥ ውሃ ይሄ እነዚህ ሃይላንዶቹ የሚጨመርባቸው ኖ አውሳም ቢሆን ከወተር ሶርሱ ትሪት አድርጎ ወርልድ ሄልዝ ኦርጋናይዜሽን ስታንዳርድን የጠበቀ ውሃ ነው። ይሄኛው 20 ሺህ ብር በሜትር ኪዩብ የአውሳ 2 ብር በሜትር ኪዩብ የሚሸጥበት ምክንያት የለም። ለምን? ፐብሊክ ሰርቪስ ነው፣ መብት ነው። ውሃ ሳኒቴሽን መብት ነው። እናርገው ብንል ለነጋዴ ብንሰጠው ምን ይሆናል? አገሮች እኮ ሞክረዋል፣ ለግን ሰጥተው ሞክረዋል፣ አልቻሉ። ለምን? ትርፍ ኢቭን የሰለጠነው ዓለም ላይ ውሃ ፕሮፊት ቤዝድ አይደለም። ቢበዛ ምንድን ነው ፉል ኮስት ሪከቨሪ። ኮስቱን ግን ሪከቨር ማድረግ አለበት። እኛ ሀገር ግን ዩቲሊቲዎች ኮስታቸውን ሪከቨር አድርገው አይደለም የሚሸጡት። ሃይሊ ሰብሲዳይዝድ ሆኖ ነው። ሰው ማወቅ ያለበት አሁን ታሪፉን ለምሳሌ ጨመረ ምናምን ይባል፣ ግን ከጉድጓድም ሆነ ከግድብ ትንትን ብሎ ትሪት ተደርጎ እቤት እስኪደርስ ድረስ የሚያወጣው ዋጋ በሙሉ ሪከቨር ተደርጎ አይደለም ይሄ ኮስት ያለው። ግን ወደፊት ግን በተለይ አርባን ወተር ሰፕላይ ፉል ኮስት ሪከቨሪ መሆን አለበት። ስለዚህ ኮስቱ እየጨመረ ሄዳል ማለት ነው። አሁን ምን እንግዲህ አብሮ ምን መሰለሽ አይደለም ኢኮኖሚክ እንግዲህ ኦፕቲሚስቲክ ነው መሆን ያለብን። የእድገት ደረጃችንም እየጨመረ እሱን አፎርድ ማድረግ እየቻልን ስንሄድ ነው ማለት ነው አይደለም እንዴ? ያለበለዛ እኮ ምንድን ነው የሚሆነው? ፉል ኮስት ሪከቨር ካላደረግን ምንድን ነው የሚሆነው? ለሱ በድጎማ ያልቃል ለሌላ። ስለዚህ ምንድን ነው የሚቀጥለው ዲዛይን ፔሪድ ሲደርስ ውሃ የሚሰራበት ገንዘብ የለም። ትክክል። ኮሌክት ማድረግ ካልተቻለ አይኖረንም። ያወጣኸውን ቢያንስ ካልመለስ ምንድን ነው የሚሆነው? እና ማየት ያለብን አንዳንዴ እኔ አሁን ቤት ይህን ያህል ሆነ ምናምን ስትለኝ ባለቤቴ የምንከፍለው ሳስበው ኦኬ 1000 ብር ከሆነ ምን ማለት ነው? ከዚህ ጋር ሳወዳድረው ምንም ማለት አይደለም። በወር ስንት ሜትር ኪዩብ ተጠቅሜ ነው በቤተሰብ 1000 ብር የከፈልኩት ብዬ ሳስበው በሜትር ኪዩብ የሚመጣው ዋጋ በጣም ትንሽ ነው። ይሄ ግን ከጀርባ ያለው የፖሊሲ ኢፌክት ነው። ግን ቀስ እያለ ግን ምን መሆን አለበት? ወደ ፉል ኮስት ሪከቨሪ ስንሄድ የሰውን አቅም እያየን ማለት ነው። የሰው አሁን ግን እንትኑም እኮ አለው ታሪፍ ሴት ሲደረግ እኮ ግን ግራጁዌትድ ነው
ለምሳሌ ታች ትንሽ ለሚጠቀመው ትንሽ ነው የሚከፍለው። ሬንጅ አለው ከዚህ እስከዚህ ሜትር ኪዩብ ተብሎ ሬንጅ አለው። ለምሳሌ 10 ሜትር ኪዩብ በላይ ካልተጠቀምክ በወር የምትከፍለው በጣም ትንሽ ነው። ግን ከ50 ሜትር ኪዩብ ከ100 ሜትር ኪዩብ በላይ ስትጠቀም ደግሞ ፐር ሜትር ኪዩብ አለው። ስለዚህ ምንድን ነው ላይ ብዙ የሚከፍለው ታቻኛውን ሰብሲዳይዝ ያደርገዋል ተብሎ ነው የሚታሰበው። ቦኖ ላይ ውሃ የሚሸጥበት በሜትር ኪዩብ እና ከቤታችን ሲመጣ የምንከፍለው አንድ አይደለም። ስለዚህ አሁን እንግዲህ ውሃ አጠቃቀማችንን አንስተናል። በጣም ሰፊ ነገር ነው። የሌሎች ሀገሮችንም ተሞክሮ ብናይ እነሱም ይሄንን አልፈውበት አሁን ቤታቸው ይጠቀሙታል። ግን አሁን አጠቃቀም ላይ ስቲል ያልተመለሰው በተለይ እኛም ህዝቡ ቁጥሩ እየጨመረ እየሄደ ግን እኛ አጠቃቀማችን እንደ ድሮ እየተጠቀምን ያለ ነውና እዚህ ላይ እንደ ሙያዊ ሆነ ምክሮትን ቢሰጡን። በተለይ አጠቃቀማችን መልሶ ራሳችንን ነው የምንቸገረው። አሁን በተራ በ15 ቀን በሳምንት ውሃ የሚመጣበት ጊዜ አለ። ያንን እዛ ችግር ውስጥ ከመግባት አትሊስት ያለነ እየቀረበ ያለውን ውሃ እንዴት እንጠቀመው? ይህንን ፕሮግራም የሚከታተሉ ሰዎች በሙሉ ኮንሲደር እንዲያረጉት